ለጌታ ይሁን። የእግዚአብሔርን ቃል ለመስማት የተዘጋጀ ሰው አለ? የተዘጋጀ ሰው አለ? ኢየሱስ ጌታ። ዛሬ እግዚአብሔር የተናገረኝ ቃል በልብ ያስቀመጠው ቃል ይሄ ነው። አጠገባችሁ ያለውን ሰው ያዙትና እኔ ስናገር እናንተ ደግማችሁ ትነግሩታላችሁ። ኢየሱስ ይመጣል በሉ። አጠገባችሁ ያለውን ሰው ኢየሱስ ይመጣል በሉ። አሜን አለ ወይስ አውቃለሁ አለ? ምን ብሎ መለሰላችሁ? አሜን በሉ እስቲ። ኢየሱስ ክርስቶስ ምን ይላል? አረ ኢየሱስ ጌታ። አሁን በልባችሁ ላይ የምታስቡት ነገር እንዳለ አውቃለሁ። ኢየሱስ ይመጣል ሲባል ስለ ማራናታ ልሰብካችሁ አንዳንድ ሰዎች የመሰላችሁ ሰዎች አላችሁ። ነገር ግን ዛሬ የምናገረው ቃል ጌታ የተናገረኝ ወደ ነገራችሁ ወደ ታሰረበት ነገር ኢየሱስ ክርስቶስ ይመጣል። ይኸው ሞቷል ብላችሁ ወደ ዘጋችሁት ነገር ኢየሱስ ይመጣል። አንድ ሰው እጁን ዘርግቶ እስቲ አሜን ይበል። እስቲ አውጁ፣ ኢየሱስ ይመጣል በሉ። ወደ ከበረኝ ነገር ኢየሱስ ይመጣል በሉ። አልገባችሁም? ኢየሱስ ክርስቶስ ይመጣል ማለት የሆነ ሰው ድካማችሁን አይቶ ቢመጣ ሊያጽናናችሁ ነው። ኢየሱስ ግን ሊያጽናና ሳይሆን የሞተውን ሊያስነሳ፣ ጥያቄህን ለመመለስ ይመጣል። ስለ ጥያቄ ሊጠይቅ ሳይሆን መልስ ይዞልህ ይመጣል። አጠገባችሁ ያለውን ሰው ኢየሱስ ይመጣል በሉ። ወደ አንተ ነገር ኢየሱስ ይመጣል በሉ። ወደ አስጨነቀ ነገር ኢየሱስ ይመጣል በሉ። ይኸውላችሁ ኢየሱስ ሲመጣ ከሰው ኢንፎርሜሽን ሰምቶ አይደለም። የከበደ ነገር እንዳስቸገረ ያውቅና ለማንከባለል ይመጣል። አንድ ወቅት እንደዚህ ይላል ማቴዎስ ወንጌል ምዕራፍ 14 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ እነዛ ብዙ ሺህ ሰዎችን ከመገበ በኋላ አንድ ነገር አደረገ። እኔ ወደ ተራራ ሄጄ ጸልያለሁ፣ እናንተ ኑ አላቸውና ወደ ማዶ ተሻገሩ አላቸው። ማቴዎስ 14 ላይ ታገኙታላችሁ ይላል። ወደ ማዶ ተሻገሩ ብሏቸው እሱ ሊጸልይ ሌሊቱን ሙሉ ለመጸለይ ወዴት ሄደ ይላል መጽሐፍ? ወደ ተራራ ሄደ ይላል። ወደ መገለጥ ተራራ። ይሄ ለያዕቆብ እና ደግሞ ለነጎድጓድ ልጆች በሚያስገርም ሁኔታ ኢየሱስ ክብሩን ወደ ገለጠበት ተራራ ሄደ ይላል። ኢየሱስ ክርስቶስ ልክ ወደዛ ከሄደ በኋላ እነዚህ ሰዎች እየተሻገሩ ነው ያሉት። እየተሻገሩ በመርከብ እየሄዱ እያለ አንድ ወጀብ ተነሳ። ከባድ የሆነ አውሎ ነፋስ ተነሳ። ኢየሱስ በከበደባቸው ነገር እየተራመደ በውሃው ላይ መምጣት ጀመረ። ዛሬ ባስጨነቃችሁ ጉዳይ ላይ ኢየሱስ ይመጣል። በከበዳችሁ ነገር ላይ ኢየሱስ ይመጣል። አሜን አላላችሁኝም? ጮኻችሁ እስቲ አሜን በሉ። የጨነቀ ነገር አለ፣ የከበደ ነገር አለ፣ የሞተብህ ነገር አለ። ኢየሱስ ክርስቶስ ይመጣል። ጌታ እንደዚህ ብሎኛል። ዛሬ የሰውን የትውልድን ጥያቄ እየፈታው ወደ እነሱ እመጣለሁ ብሎኛል። ዛሬ ጥያቄ የሚፈታበት ቀን ነው። የምስራች አለኝ። ጥያቄ ይፈታል። በጌታ በኢየሱስ ስም ይፈታል። እነ ጴጥሮስ ባስጨነቃቸው ነገር ላይ ኢየሱስ ክርስቶስ እየተራመደ መጣ። ሰው ባስጨነቀው ነገር ላይ ሰው ይገለኛል ብለው እየፈራው ባለበት ነገር ላይ ኢየሱስ ምን እያለ መጣ? ባስጨነቀሽ ጉዳይ ላይ ኢየሱስ እየተጨነቀ አይደለም የሚመጣው፣ ነገር ግን እየተራመደ ዘንዶን እየረገጠ ወደ አንተ ይመጣል። ኧረ አንድ ሰው አሜን ይላል። ዘርጉና እጆቻችሁን አሜን ብላችሁ ተቀበሉ። የገባው ሰው ካለ ጌታ ምስክሬ ነው። ከዚህ ቤት ሲወጣ የእሱ ነገር ተቀይሮ ይወጣል። ወጀቡና አውሎ ንፋሱ ተገስጾለት ይወጣል። በሕይወቱ ላይ የተነሳ መከራ ይቆማል። በኢየሱስ ደም ይቆማል። ከእግዚአብሔር ቃል አንድ ስፍራ አነባል። ኢየሱስ ጌታ። ዮሐንስ ወንጌል ምዕራፍ 5 ላይ እንደዚህ ይላል። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ ይላል። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በእነዚህ ውስጥ የውሃን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወርዶ መጥመቂያውን ያናውጠዋል። እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ ይላል መጽሐፍ ከማናቸውም ካለበት ደዌ ጤናማ ይሆናል። ቁጥር 5 እንደዚህ ይላል። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል። ኢየሱስም ይህን ሰው አይቶ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት።
ኢየሱስ ተነስና አልጋህን ተሸክመ ሂድ አለ። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። አንድ ሰው እስቲ አሜን ይበል። እዚሁ ላይ እንዳለው ማቴዎስ ወንጌል ምዕራፍ 8 ቁጥር 7 ላይ ያነባል። አንድ አንብቤ ወደ ቃሌ ነው የምገባው። እንደዚህ ይላል ቁጥር 6 ላይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። መቶ አለቃው ነው ይሄን የሚለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለ። ኧረ ኢየሱስ ጌታ ጌታ ራሱ መጥቶ የከበደህን ነገር ያንከባለዋል። ኧረ አሜን በሉኝ እስቲ። አሁን መጨረሻ አለ ያነበብኩላችሁ ቃል ኢየሱስ ክርስቶስ መቶ አለቃው ወደሱ ከመጣ በኋላ አንድ ነገር አለ። እባክህ ልጄ ታሞብኛል ፈውስልኝ ብሎ ሲጠይቀው ኢየሱስ እንደዚህ አለ፣ እኔ መጥቼ ምን እለዋለሁ አለ። ኧረ ኢየሱስ ጌታ ሰው ልካለሁ አላለም። እኔ መጥቼ ምን እለዋለሁ። ኢየሱስ መጥቶ ዛሬ ችግራችሁን ያንከባለዋል። ቀንበራችሁን በኢየሱስ ስም ይሰብረዋል። ጌታ በህይወቱ ላይ እንዲመጣ የሚፈልግ ሰው በመንፈስ ቅዱስ አማካኝነት ዛሬ ጌታ የሚመጣላቸው ሰዎች አሉ። ኢየሱስ ወደ ቤታቸው የሚመጣላቸው ሰዎች አሉ። የከበደን ነገር ሊያንከባልላቸው ጌታ ወደ እነሱ ህይወት ይመጣል። የሚገርማችሁ እዚህ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ቃል ልናገርና ከዛ ማቴዎስ ወንጌል ምዕራፍ 8 ላይ ያለውን ቃል በደንብ ዲቴል ያብራራዋል። ማቴዎስ ወንጌል ምዕራፍ 8 ላይ ገና ሲጀምር ኢየሱስ ክርስቶስ በአይሁድ በዓል እንደነበረ አውቆ በአይሁድ አቆጣጠር በዛ ቀን በዓል ነበር ይልና ኢየሱስ ወዴት ሄደ? ወደ ኢየሩሳሌም ሄደ። ሰዎች በበዓል ቀን የተለያየ ሰው ለመጎብኘት የሚሄዱበት ቀን ላይ ተገናኝተው ማዕድ በሚቆርሱበት ቀን ላይ ኢየሱስ ክርስቶስ በበዓል ቀን አንድ ሰው ለመፍታት ወደ ኢየሩሳሌም ሄደ ይላል። ማንም በማይደርስለት ቦታ ኢየሱስ ይመጣል። ሰው ሁላ ጀርባውን ሰጥቶ ሊሆን ይችላል። የናዝሬቱ ኢየሱስ ግን ወደ አንተ ይመጣል። የበዓል ቀን ሰው ትዝ የሚለው መልካምን ነገር ማድረግና ከቤተሰቦቹ ጋር ተገናኝቶ ማዕድን መቁረስ። ብዙ ሰዎች ችግረኛ ሰው በዛ ቀን ትዝ አይላቸው። ኢየሱስ ክርስቶስ የበዓሉ ቀን ወዴት ሄደ? ወደ ቤተሳይዳ ወደ ኢየሩሳሌም ሄደ ይላል። ይሄ ቤተሳይዳ የሚለው ስም መጥመቂያውን የሚመስል ስም። በዛ አንድ መጥመቂያ አለ፣ ስሙ ቤተሳይዳ ወይም ቤተዛታ ይባላል። ይሄ መጥመቂያ ሰዎች ዙሪያውን ከበውት የሚተኙና ሰው በታመመ ሰዓት፣ እጆቹ ሽባ በሆኑ ሰዓት፣ አይኑ ውር በሆነ ሰዓት መጀመሪያ መልአክ መጥቶ ውሃውን ሲያናውጠው የሚገባበትና የሚፈወስበት የመጥመቂያ ውሃ ነው። የሚገርማችሁ ወደዚህ ቦታ ኢየሱስ ክርስቶስ ሲሄድ አንድን ሰው ከተያዘበት ነገር ሊፈታ ነው። ዛሬ ይሄን ቃል ለእናንተ ስናገር አንድ የተያዘ ሰው ይፈታል። የቤተሰቡ ጉዳይ ይፈታል። አማኝ ካለችው ዘርግቶ አሜን ብሎ ይቀበል። ይሄ የምነግራችሁ ቃል መንፈስም ህይወትም ያለው ቃል። ዲስታንስ አይገድበው። የሆነ የታሰረ ጉዳያችሁ ሩቅ ሊሆን ይችላል። አሁን ሲናገር የታሰረው ነገር መፈታት ይጀምራል። ወጥመድ ከመንገዳችሁ ላይ መነሳት ይጀምራል። የሞት አዋጅ ከመንገዳችሁ ላይ ይከለበጣል። አታሽ ካባር ረቨኔ ሞፈታ እግዚአብሔር በመንፈሴ ከብዙዎቻችሁ ላይ ጥያቄያችሁን ሲያነሳ ነው የሚያሳየው። ጌታ ምስክር፣ በኋላ ትንቢት በሚመጣላችሁ ሰዓት አይደለም። ይሄ ቃል በቤታችሁ እየገባ የሞትን ወጥመድ እያነሳ የጨለማን መስገብ እየደፋ ያልፋል በመንገዳችሁ ላይ። ቃሉ ማለት ኢየሱስ ነው። እስቲ ቃሉ ማለት ኢየሱስ ነው በሉ። ወደዚህ ወደ ቤተሳይዳ ኢየሱስ ሲሄድ ብዙ ሰዎች መጥመቂያውን ገንዳውን ከበው መልአኩ እስከሚያናውጠው የሚጠባበቁበት ቦታ መጽሐፍ ሲናገር አንዳንድ ጊዜ ይላል መልአኩ እየመጣ ውሃውን ያናውጣል ይላል። ውሃውን ሲያናውጥ ዘሎ መጀመሪያ የገባ ሰው ይፈወሳል። መጀመሪያ የገባ ሰው ማለት ሁለተኛ የገባ ሰው ፈውስ አያገኘው። ውሃው ቀስቅዞት ነው የሚወጣው። መጀመሪያ የገባ ሰው ግን አይኑ ውር ከሆነ አይኑ ይበራል፣ ሽባ ከሆነ እየተራመደ እግዚአብሔርን እያመሰገነ ይወጣል። ኢየሱስ ወደዚህ ቦታ ሄደ። ልክ ወደዚህ ቦታ ሲደርስ ኢየሱስ የመጣበት ፐርፐዝ እና የመጣበት ቪዥን የመጣበት ምሪት ስለነበር ወደ አንድ ሰው ተመለከተ። ከሁሉም እዛ ካሉ ሰዎች ወጣ። በጣም
የሚያሳዝን ሰው ወደ ሌለው ሰው ሄደና ማንም ወደማይጠጋው ሰው ሄደና አንድ ነገር አለ። ኢየሱስ እኮ ማንም ወደማይጠጋው ሰው መጥቶ ነው እኛን ያዳነው። አሜን። እውነቴን ነው። ኢየሱስ ባያይሽ ኖሮ ማንም ቀና ብሎ አያይሽም ነበር። እኔ አውቃለሁ በሕይወት ኢየሱስ ባይደርስልኝ ባያይ ኖሮ ማንም ዞር ብሎ አያይም ነበር። እሱ ስላየ ግን ብዙዎች አይዋል። ምክንያቱም አንተ የእሱ ጸጋ ውጤት ነህ። አንድ ሰው ሲጮህ አሜን ይበል። ወይኔ ኢየሱስ እስቲ ኢየሱስ በሉ። በቃ ይህን ስም ስትጠሩ እኮ የጠላት ሲስተም መቆም ይጀምራል። አይናቸው መታወር ይጀምራል። አልገባችሁም? እስቲ ጮህና ኢየሱስ በሉ። ድገሙና ኢየሱስ በሉ። ወጀቡ መበተን ይጀምራል ዛሬ። ኢየሱስ መጣና 38 ዓመት ሙሉ መራመድ ወደማይችለው ህመምተኛ ሰው መጥቶ ልትድን ትወዳለህና። የሚገርማችሁ ይሄ ሰው ለመዳን 38 ዓመት ሙሉ በቤተ ሳይዳ በውሃው ዳር ተቀምጧል። ይሄን ሰው ብቻችሁን አግኝታችሁ ኢንተርቪው ብታደርጉት ለምንድን ነው እዚህ ጋር የተኛኸው ብትሉት መልአኩ መጥቶ ውሃውን ሲያናውጥ ዘልዬ ገብቼ ለመፈወስ ነው የሚለው። ስለዚህ የዚህ ሰው አጠባበቅ ውሃው እስከሚናወጥ መልአክ እስከሚመጣ። መልአክ ሲጠበቅ ሰማይ እያየ አይደለም የሚጠብቀው። በብርሃን ፍጥነት ነው መላእክቶች የሚመጡት። በጣም በፍጥነት ስለሆነ የሚመጡት ሰማይ አይደለም የሚያዩ ውሃውን ነው የሚያዩ። መምጣታቸው ሁላ የሚታወቀው ውሃው ሲናወጥ። ምክንያቱም በጣም በፍጥነት ውሃውን ነክተውት ነው የሚወጡት። ውሃው በነኩበት ሰዓት ግን ውሃው ይናወጣል። ውሃውን ነክተውት ውሃው መናወጥ ይጀምራል። ስለዚህ ውሃው ለትንሽ ደቂቃዎች ሲናወጥ መጀመሪያ ዘሎ የገባ ይፈወሳል። ይህ ሰው የሚጠባበቀው የውሃውን መናወጥ ነው። ከውሃው መናወጥ በስተጀርባ መላእክትን ይጠባበቃል ማለት ነው። በሌላ ቋንቋ ሰውየው መልአኩን ሲጠብቅ ወደሱ የመጣው ግን መለኮት ነበር። ሰውየው መላእክትን ሲጠብቅ መላእክትን የሚያዛቸው መለኮት ወደሱ መጣ። አንድ ሶስት ጮህ አሜን ይበል። ዛሬ የተለያየ ነገር እየጠበቅ ሊሆን ይችላል። እንትና ነገርን ይፈተዋል፣ በእንትና በኩል አልፎ እግዚአብሔር ይጎበኛል እያልክ ሊሆን ይችላል። ነገር ግን ራሱ ኢየሱስ ወደ አንተ መጥቶ ጥያቄን ይፈታል። አንድ ሶስት እጁን ዘርግቶ አሜን ብሎ ይቀበል። መልአኩን የሚጠባበቀው ሰውዬ መልአኩን የሚልካቸው መለኮት ወደሱ መጣ። አይገርምም? ሰውዬው መላእክቱን ነው የሚጠብቀው። የመላእክቱ ዋና መላእክትን የፈጠረ መላእክትን የሚያዛቸው ሂድ እዛ ደርስና ይህን ውሃ አናውጠና የሚላቸው መለኮት ወደ እነሱ መጣ። እንደዚህ ያሉ ልትድን ትወዳለህ ሲለው ኢየሱስ እንደሆነ አላወቀም። ውስጡ በምሬት እንደተሞላ ይሄ ሰው ብታውቁት የተናገረው ነገር ይሄ ነው። ልትድን ትወዳለህ ሲባል ሰው ሊመልስ የሚችለው አዎ። እሱ ግን የተናገረው ልትድን ትወዳለህ ሲለው ኢየሱስ አንድ ነገር አለ። በመጀመሪያ ሰው የለኝም ሁለተኛና ሰው የለኝም የሚለውን አይዲያ አጠናክሮ ሁለተኛ ፖይንት ለኢየሱስ ሲያቀርብለት እንደዚህ አለ። ተንፏንቄ እንኳን ዘልዬ ልገባ ስል ቀድመውን ከኔ በፊት ይገባሉ። ይህ ምን ማለት ነው? ሰውየው ያሁላ ጊዜ እዛ ተኝቶ ውሃው ሲናወጥ እያየ ካሁን ገቦ ብሎ ዘሎ እግሩ ሲዘረጋ ሌላ ሰዎች ገብተው ሰው ያላቸውን ሰዎች ገፍትረው አስገብተው ሰው ተፈውሶ ሲወጣ ብዙ ጊዜ አይቷል። ሜቢ ከ50 በላይ ሰዎች ተፈውሶ ሲወጡ አይቷል። ይሄ መጥመቂያ ውሃ ያለበት መጥመቂያው በሚናወጥበት ሰዓት መጀመሪያ የገባ ሰው ብቻ ነው የሚድነው። መጀመሪያ የገቡ ሰዎችን ሁሌ እያየ ወይኔ ምን አለ እዛ ጥግ ላይ በሆን ኖሮ እያለ ሁሌ የሚያማረር ሰው ነው ይሰው። የብዙ ሰዎችን ምስክርነት ሰምቷል። ጌታ ምስክሬ ነው። ዛሬ ነግራችኋል። ብዙ ሰዎች ተደርጎላቸው የኔስ ጉዳይ ብላችሁ ሊሆን ይችላል። እግዚአብሔር ዛሬ ተረኛ የሚያደርጋቸው ሰዎች አሉ። ወይኔ በጌታ በኢየሱስ ስም ተረኛ ሰዎች አሉ። ተረኛ ሰዎች አሉ። አላቅም ተራቸው ዛሬ የሆነ ሰዎች አሉ። ተራይ ዛሬ ነው የሚል ሰው እስቲ አሜን ይበል። በብዙ ሰዎች ምስክርነት እግዚአብሔር ይህንን አደረገላቸው ብላችሁ የምስጋና ፕሮግራማቸው ላይ ቁጭ ብላችሁ ሊሆን ይችላል። ዛሬ ግን በቃሉ አማካኝነት ተራው የናንተ ነው። ተራው የናንተ ነው። የሚመለከተው ሰው አሜን ይላል። ተራው የኔ ነው በሉ እስቲ።
ኢየሱስ ራሱ ይሄን በጠየቀው ሰዓት የመለሰለትን መልስ ሰማና አንድ ነገር ተናገረ። በጣም የኢየሱስ ክርስቶስን አገልግሎት ሁሌ ነፍሱ የሚቃጠልበት አንድ ንግግር ነው የሚያደርገው። ይኸውላ በማስረጃ የተጨበጠ ነገር ተናግሮ ሰው የለኝም። አሁን ካጠገቡ ስታዩ ሰው የለው፣ ብቻውን ያለው ያለበት በሽታ ደግሞ ቶሎ ሊያስገባው የሚችል አይደለም። አሁን እጃቸውን የታመሙ ሰዎች እግራቸው ስለሚሰራ ላጥ ብለው እየተንደረደሩ ሄደው ገብተው ተፈውሰው ይወጣሉ። በዛ ውሃ ውስጥ ሰው እዚህ ጋር እጁ ሰባራ ከሆነ ዘሎ ሲገባ ወይኔ እጄ ይሰበራል ብሎ አይፈሩ። ውሃው ፈውስ ነው። ውሃው መላእክቶች ይነኩታል። የፈውስ ውሃ ይሆናል፣ ወደ ፈውስ ውሃነት ይቀየራል። እዚህ ቃል ላይ ቆሜ ከርዕሴ ጋር አይሄድም፣ ግን ልንገራችሁ። ምን ጊዜ በምትነኩበት ሰዓት ብዙዎች ይፈልጓቸዋል። አሜን አትሉኝም? ያ ውሃ ሲነካ ሰው እየተንደረደረ ነው። የሆነ ቀስ ብሎ አይደለም የሚመጣው። እናንተም ስትነኩ፣ በመንፈሱ ስትነኩ የሆነ እጅ ሲያርፍባችሁ ዓለም ሁላ ሰብስቦ ነው እናንተ ላይ ለመጠቀም የሚፈልጋችሁ። ምክንያቱም የነካችሁ ከጌታ ዘንድ የተላከ ነገር ነው። እስቲ አንድ ሰው እነካለሁ ነው። አዎ ዲዶሙና እነካለሁ። መነካት የእናንተን ስታተስ፣ ቤታችሁ ያለውን ዕቃ፣ ባንካችሁ ውስጥ የተቀመጠው ነገር ጋር የሚወዳደር አይደለም። የተናቀውን ሰው፣ በሰው ዓይን የማይገባውን ሰው፣ ብላቴናውን ሰው ልክ እጅ ሲነካው፣ የጌታ እጅ ሲነካው ዓለም ሁሉ መፈለግ ይጀምራል። በጌታ በኢየሱስ ስም ከእናንተ ዘርና እዚህ ከተቀመጣችሁ ውስጥ የተለየ እጅ ነክቷችሁ ዓለም ሁላ የሚፈልጋችሁ ሰዎች አላችሁ። ዓለም ሁላ የሚፈልጋችሁ ሰዎች አላችሁ። ይህን ስናገር አንዳንድ ሰዎች ለራሳችሁ ልስቁ ትችላላችሁ። ለሰው የማይቻል ግን ለእግዚአብሔር ይስጫችሁ ይቻላል። በሰው አቆጣጠር ሳራ በምንም ተአምር አትወልድም። ሳራ እድሜዋ በፈጀ ቁጥር ወደ ሞት እየተቃረበች ነው እንጂ ልጅ ለመውለድ አይደለም እድሜዋ እየፈጀ ያለ። በእግዚአብሔር አቆጣጠር ግን የሳራ እድሜ መፍጀት ልጅ እንዲኖራት፣ ልጅ እንድትወልድ። ስለዚህ እግዚአብሔር መጥቶ ልክ ሲናገራት የዛሬ ዓመት ወንድ ልጅ ትወልጃለች ስትል ራሷ አላመነች፣ ሳቀች። ይህ እንዴት ሊሆን ይችላል? ለእግዚአብሔር የሚሳነው ነገር እስቲ የለም በሉ። ለእግዚአብሔር የሚሳነው ነገር የለም። ለጌታ ምንም አይሳነው። በህይወታችሁ ላይ እግዚአብሔር አዲስን ነገር ያደርጋል። ኢየሱስ ክርስቶስ ከተናገረው ነገር ሁሉ ጊዜ ከሚገርመኝ ነገር ያን ብዬ ነው ያቆምኩላችሁ። እሱን ነገር ልናገር። ይህ ሰውዬ ሁለት መረጃ አቀረበ። ከዛ በኋላ ኢየሱስ የተናገረው ሂድ አልጋህን ተሸክመ ውጣ። ገና ንግግራቸውን ሳይጨርሱ ሂድ አልጋህን ተሸክመ ምን በላል? በቃ ቃል ነው የተናገረው ኢየሱስ። በጌታ በኢየሱስ ታሪካችሁን የሚቀይር ቃል ወደ ህይወታችሁ ይመጣል። ነገራችሁን የሚቀይር ቃል ወደ ህይወታችሁ ይመጣል። የ38 ዓመት የቻፕተሩ የኑሮ ቻፕተር 38 ዓመት ማለት እኮ ሰውየው ለትንሽ ጊዜ ታሟል ማለት አይደለም። ትንሽ ጊዜ አይደለም። 38 ዓመት ማለት ያን የትልቅ ሰው እድሜ ነው። 38 ዓመት ሙሉ ታሟል አይደለም የሚባለው። 38 ዓመት ሙሉ ከህመም ጋር ኖሯል ነው የሚባለው። 38 ቀላል ዓመት አይደለም። ነገር ግን 38 ዓመት ሙሉ ያለውን ቻፕተር በአንድ ቃል ኢየሱስ ዘግቶ አዲስ ምዕራፍ ከፈተለት። አዳዲስ ምዕራፍ የሚከፈትላችሁ ሰዎች አላችሁ። ያለፈው ነገር በጌታ በኢየሱስ ስም ዛሬ ይዘጋል። የበሽታ ቻፕተርሽ ይዘጋል። የጭንገፋ ቻፕተር ይዘጋል። የሞት ቻፕተር ዛሬ ይዘጋል። ቃሉን ያለማንበብ ቻፕተር ይዘጋል። ያለመጸለይ ቻፕተር ዛሬ ይዘጋል። አዲስ በክብር የሆነ ቻፕተር ይከፈታል። አንድ ሰው ሲያሜን ይበል። ማሻታ ካባራ ፈኔሞስ አዲስ በቃ ሰው ሁላ ማን እስከሚያይ የእግዚአብሔርን ልጅ እስከሚያዩ ድረስ ማን የመጣላት ለሷ መልአኩን የመጣላት ወይስ ቤተ መንግስት ያለው ሰው? አይ ኖ ሰማይና ምድርን የፈጠረ ከላይ የሆነ ፊቱ እንደ ፀሐይ የሚያበራ አይኖቹ የእሳት ነበልባል በተናገረ ጊዜ ድምፁ እንደ ብዙ ውሃዎች ወራጅ ድምፅ የሆነ እሱ ኢየሱስ መጥቶልኝ ነው ትላለህ። ኢየሱስ መጣልኝ የሚል ሶስት ጮህ አሜን ይበል። ክብራም
ዘንድሮ በመንፈስ ቅዱስ አማካኝነት ኢየሱስ በህይወታችሁ ላይ በተለየ መገኘት ይመጣል። በመንፈስ ቅዱስ አማካኝነት ኢየሱስ ወደ ህይወታችሁ በተለየ ነገር ይመጣል። አሮጌው ነገር በኢየሱስ ስም ይዘጋል። የ38 ዓመት ሙሉ ጥያቄ በአንድ ቃል እኮ ነው የምላችሁ። ነገሬ በድን ሆኗል የምትሉ ሰዎች አላችሁ። ነገሬ ሞቷል የምትሉ ሰዎች አላችሁ። ከዚህ በኋላ የኔ ነገር ሰርቫይቭ ማድረግ አይችልም ያላችሁ ሰዎች አላችሁ። ኢየሱስ ሲመጣ የሞተው ፊት መቆም አይችልም። ኢየሱስ ሲመጣ የሞተው ይነሳል። ኢየሱስ ሲመጣ የተሰበረው ከእንደገና አረ ኢየሱስ ጌታ የተቆረጠ ነገር ቢሆን ከእንደገና መብቀል ይጀምራል። የኔና አንቺ አባት ሲመጣ መከራ ከፊቱ መቆም አይችልም። መንከባለል ይጀምራል። ዛሬ እግዚአብሔር ወደ ተለየ ነገር የሚያስገባችሁ ሰዎች አላችሁ። እስቲ ኢየሱስ ይመጣልኛል በሉ። እስከ ዛሬ ጉዳያችሁ በተለያየ አገልጋዮች አማካኝነት በተለያየ ግሬስ የተለያየ ቦታ ሄዳችሁ ተፈቶ ሊሆን ይችላል። መላእክቶችም ወደ እናንተ ቤት መጥተው ነገራችሁን ፈተው ሊሆን ይችላል። ከላይ ሰምተው ማለት ዛሬ ዋናው ባለቤቱ የፈጠረሽ አምላክ ወደ አንቺ ይመጣል። አረ ወይ አማኝ ካለ ሲጮህ አሜን ይበሉ። ለአማኝ በጌታ በኢየሱስ ስም ይሆንበታል። ሉቃስ ወንጌል ምዕራፍ 7 ላይ አንድ ቃል አለ። ሉቃስ ወንጌል ምዕራፍ 7 ቁጥር 12 ላይ አንድ ቃል ይናገራል። በጣም የሚያስደንቀኝ ቃል ባለፈውም ተናግሬው ነበር። ሰዎች ሙሉ የከተማ ህዝቦች ተሰብስበው ሙሉ የአይሁድ ህዝብ ተሰብስበው የአንድን መበለት ልጅ የሞተባትን ልጅ ተሸክመው ሞትን ተሸክመው ከናይን ከተማ እየወጡ እያለ የህይወት እስትንፋስና ህይወት ያለበት ኢየሱስ ህይወት ያለበት መለኮት ደግሞ ከነበረበት ከተማ የሞትን ቀንበር ለመስበር ወደ ናይን ከተማ መጣ። ዛሬ አፋፍ ላይ ደርሶ ሊሆን ይችላል ጉዳይ። ኢየሱስ ይመጣበታል። ኢየሱስ ይመጣበታል። ይኸውላችሁ ልብ ብላችሁ ይሁን እኔ ላሳያችሁ። ሞትን ተሸክመው ከከተማ አውጥተው የመጨረሻ ቦታ ጉድጓድ ውስጥ አስገብተው ሊቀብሩት ሲል ህይወት የሆነው ኢየሱስ ደግሞ በፊቱ ሞት መቆም የማይችል በፊቱ ጭንገፋ መቆም የማይችል ህይወት ለብሶ የሚንቀሳቀሰው ኢየሱስ ወደ ሞት እየተራመደ መጣ። የሞተ ነገር ካለ ዛሬ ኢየሱስ ያስነሳል። የወደቀ ነገር ካለ ዛሬ ኢየሱስ ያስነሳል። ሞት ፊቱ ላይ መቆም አይችልም። ኢየሱስ ከመጣ ሞት ፊቱ ላይ ሊቆም ይችላል። ኢየሱስ መጥቶ ይችላል። ማርቆስ ወንጌል ምዕራፍ 9 ላይ እንደዚህ ይላል። የትኛውም ችግር ማለት ነው የትኛውም ችግራችሁ ኢየሱስ ከመጣ ይፈታል። የተለያየ አገልጋዮች ላይ ጸልየልን አይፈታ ይችላል። መለኮት ግን ሲመጣ መፈታት ይጀምራል። ሳይናገር ከእጅና ከእግር ላይ ሰንሰለት መውደቅ ይጀምራል። ማርቆስ ወንጌል ምዕራፍ 9 ላይ አንድ ሰው ነበር ይላል እሳትና ውሃ ላይ ይጥለዋል። ሰው እሳት ላይ የሚጥለው የአጋንንት ስራ ነው፣ እንዲቃጠል ነው። ውሃ ውስጥ የሚጥለው ውሃ ውስጥ ገብቶ እንዲሞት ነው። በጨረቃ ይነሳበታል፣ አይኑ ይገለባበጣል፣ እንደ ሞተ ሰው ሆኖ ይንፈራገጣል ይህ ሰው። ስለዚህ የነበሩት ሰዎች ደቀ መዛሙርቶቹ ኢየሱስ በሰጣቸው ስልጣን ተልከው የሞተ ሲያስነሱ የተለያየ ነገር ሲያደርጉ ሰውየው አይተዋል። ስለዚህ አንድ ነገር አደረገ። ይሄን ሰው ተሸክሜ ወደ ደቀ መዛሙርቱ ወስደዋለሁ ብለው ኢየሱስ ሌላ ቦታ እየጸለየ ነበር። ወደ ደቀ መዛሙርቱ ወሰዱትና እባካችሁ ይሄን ሰው እንደዚህ ሆኗል፣ ይሄን ችግር ፍቱልኝ አላችሁ። አባትየው ቢሞክሩ ቢያደርጉ ሊፈቱት አልቻሉ። ከዛ ማርቆስ ወንጌል ምዕራፍ 9 ላይ ኢየሱስ ክርስቶስ ወደ ትልቁ ተራራ ወደ ረጅም ተራራ ወጥቶ ሊጸልይ ነበርና ከዛ ተራራ ሲወርድ ህዝቡ ሁላ ተረብሸው ይሄ ሰው እየተንፈራገጠ አገኘው። እንደዚህ ያለ ተጠጋለ። አንተ የዲዳ መንፈስ ላዩ ላይ ተቀመጥክ፣ ምን በላል? ሂድ ውጣ። አያችሁ፣ ደቀ መዛሙርቱ ያቃታቸው ነገር ኢየሱስ አንድ ቃል ሲናገር ከሰውየው ላይ የአጋንንት ሄደ። ለብዙዎች ያቃተ ጉዳይ አሁን እነግራችኋለሁ። ጌታ ምስክር። እንደ እግዚአብሔር ሰው የምታዩኝና የምትቀበሉ ከሆናችሁ ዛሬ ከመንገዳችሁ ላይ ኢየሱስ ከመምጣቱ የተነሳ በመንፈስ ቅዱስ አማካኝነት ወደ ህይወታችሁ የሚመጣ ኃይል ስላለ ከመንገዳችሁ ላይ መከራ ይሄዳል። ከመንገዳችሁ ላይ ጭንገፋ ይሄዳል። አንድ ሰው ሲቆሙ ይሄዳል ይበል። በጌታ በኢየሱስም አውጃለሁ፣ በእናንተና በዘራችሁ ላይ
የተዘረጋ ወጥመድ አሁን ለቆ ሄዷል። አሁን ለቆ ሄዷል። ቁናስ ኢየሱስ መጣ በሉ። በቃ ኢየሱስ መጥቷል። ከመንገዳችሁ ላይ ሄዷል። እስቲ ቻው በሉት። አረ እንደሚል ለኢየሱስ በደንብ ቻው በሉት። ኢየሱስ ጌታ። 38 ዓመት ሙሉ ያስቆየውን ቻፕተር እኮ ኢየሱስ ሲመጣ በቃ ቻው። 38 ዓመት አንድ ላይ ኖረናል። አሁን ግን የመጣው መለኮት ነው ወደ እኔ። አሁን የመጣው የንጋት ኮከብ ነው። አሁን ወደ እኔ የመጣው ኃይለኛ ኃይል ነው። ስለዚህ ከኔ ላይ ለቆ ሄዳል አለ ሰው። ስለዚህ የተሸከመውን ነገር ምን ብሎ ሄደ? ተሸክሞት። ሉቃስ ወንጌል ምዕራፍ 7 ላይ ያለውን ሰው ኢየሱስ መጣለት። ተነስቶ ከእናቱ ጋር ተቃቅፎ አለቀ ተብሎ በሰዎች አይምሮ እኮ በቃ አበቃ ተብሎ በሰዎች አይምሮ ተቆርጧል ተብሎ በሰዎች አይምሮ ተደምድሟል ተብሎ ያለቀና ያበቃ ጉዳይ እግዚአብሔር እንደገና በህይወትሽ ላይ ያስነሳና ለብዙዎች መገረም ትሆኛለሽ። ጌታ ምስክሬ ነው። ለብዙዎች መገረም ትሆኛለሽ። ቁሚ እስኪ ለብዙዎች ቁሚ። ለብዙዎች መገረም ትሆኛለሽ። አውጁባት። ለብዙዎች መገረም ትሆኛለሽ። ለቤተሰብሽ መገረም ትሆኛለሽ። ጌታን እየጠየቅሽ ያለው ጉዳይ በጣም በቃ ሆድሽ የተረበሸበት ነገር አለ። እግዚአብሔር ግን እንደዚህ ያለ በዚህ ጉዳይ ላይ ብቻ ሳይሆን አጣጥቆሽ በዘጋሽበት ነገር ላይ እጁ ኧረ ኢየሱስ ጌታ ራሱ ኢየሱስ ፍጥረታት ሁሉ የሚታዘዙለት እግዚአብሔር አምላክ ዛሬ በህይወትሽ ላይ አድርጎታል። ነገርሽ ተፈታ። እስቲ ነገርሽ ተፈታ በለ። ዛሬ ውስጥ ስትተኝ ራሱ ደስ እያለሽ ልብሽ ላይ የሆነ የሚፈስ ነገር አለ። የሚፈስ ዘይት አለ። ውስጥሽ የተሰበረውን ነገር የሚጠግን ነገር አለ። ጌታ ምስክር እግዚአብሔር ብሎኛል። የሚጠግን ነገር አለ። እንግዳ የሆነ ነገር በእህቴ ላይ ይሆናል። እንግዳ የሆነ ነገር በህይወቷ ላይ ይሆናል። እስቲ ሆነብሽ ብሏል። አሞረ ቮሱታ ተባሃራ በኔሞሱ ብለሃራ ተፋካ በቃ ሆኗል። ጌታን እየተጠባበቅሽበት ያለው ጉዳይ አለሽ። እስቲ ተነሽ አለ ጉዳይ እየተጠባበቅሽበት ያለው ጉዳይ አለ። እሺ ባላሰብሽውና ባላቀድሽው ሁኔታ እግዚአብሔር በመንገድሽ ላይ መጥቷል። ኢየሱስ ሲመጣ ከፊት ለፊት ያለውን የተቀመጠውን ጉጥ የተቀመጠውን የተለያየ ወጥመድ እያነሳ እየሰባበረ እየተነሳ እግዚአብሔር በመንገድሽ ላይ ሲያመጣ እስቲ ሆነብሽ በሉ። ሆነብኝ በሉ እስቲ። ሳታስቢው ትንሽ ቻሌንጅ ቢኖረው ወደዛ መንገድ ትገቢያለሽ። አሜን። ወደዛ መንገድ ገባሽ። አላክ በመንፈሴ ሚጡ የሚል ስም ሰማለሁ። ሚጡ ነው ስምሽ? አንቺ የቤት ስምሽ እስቲ ደረሰልሽ በሉ። ደረሰልሽ በሉ። ኢየሱስ ሲመጣ የሞተው ምን ይላል? ኢየሱስ ሲመጣ እስራት ምን ይላል? ኢየሱስ ሲመጣ ወጥመድ ምን ይላል? ኢየሱስ ሲመጣ ያለቀው ነገር ምን ይላል? ኧረ ኢየሱስ ጌታ እንደ አዲስ ይጀምራል። ሰዎች ከዚህ አታልፉም ብሎ የተሰመረላችሁን መስመር በኢየሱስ ስም አፈረስኩት። 38 ዓመት ሙሉ ሽባ የሆነ ሰውዬ ከዚህ በኋላ አትሰራም፣ ከዚህ በኋላ የተለያየ ነገር በህይወት ላይ አይሆንም ብለው ሰዎች ደምድሞ በነበረበት ጊዜ እሱ ግን 38 ዓመት ሙሉ የነበረውን ቻፕተር ዘግቶ ወደ አዲስ ወደ ስራ ኢየሱስ ፈቶኛል እያለ እግሮቹን እጆቹን እያንቀሳቀሰ እኔ የተፈታው ሰው ነኝ እያለ እስቲ የተፈታው ሰው ነኝ በሉ። ይህ አንድ ነገርና ጨርሳለሁ። ማቴዎስ ወንጌል ምዕራፍ 8 ቁጥር 7 ላይ እንደዚህ ይላል። ለመቶ አለቃው ኢየሱስ እንደዚህ ያለ መቶ አለቃውን ኢየሱስ ሲያገኘው መቶ አለቃው አንድ ነገር ተናገረ። ባለስልጣን ነው፣ ትልቅ የሆነ ቦታ ላይ ያለ ሰው ነው። ወደ ኢየሱስ መጣና እባክህ አገልጋይ ፈውስልኝ ሲለው ኢየሱስ እንደዚህ ያለ ሩሩና ትሁት አምላክ አይደል እና እኔ መጥቼ
እኔ መጥቼ ምን እለዋለሁ? ራሴ መጥቼ ምን እለዋለሁ? በጣም ነው እኔ መጥቼ ፈውሰዋለሁ። እስከ ዛሬ ብዙ ሰዎች ወደ እናንተ ህይወት የእናንተን ነገር ለማስተካከል መጥተው ሊሆን ይችላል። ዛሬ ግን ኢየሱስ ነገራችሁን ሊፈታ ይመጣል። በጌታ በኢየሱስ ኢየሱስ ራሱ ባላችሁበት ቦታ ነገራችሁን ሊፈታ ይመጣል። አንዳንድ ሰዎች አላያችሁም? ወንጌል ሳይነገራቸው አንዳንድ ሙስሊሞች ኢየሱስ ራሱ ተገልጦላቸው ያለባቸውን ያለባቸውን እስራት በጣሱ አጋንንቱን ከላዩ ላይ አንከባሉ ወደ ጌታ የሚመጡ ሰዎችን አልሰማችሁ? ማን የደረሰላቸው? እነሱ አገልጋይ ነው የደረሰላቸው። ኢየሱስ ራሱ ተገልጦ ዛሬ ጉዳይሽን ይሰራዋል እያልኩኝ ኢየሱስ ራሱ ተገልጦ ይሰራዋል። እስቲ የቀና ሰው አሜን ይበለኝ። ማን ይሰራዋል? ኢየሱስ ራሱ የእናንተን ጉዳይ ይሰራዋል። ይሄ መታረቃ የሚገርመኝ ግን እኔ መጥቼ ፈውሰዋለሁ ሲል ከኔ ቤት ጣሪያ በታች ልትገባ አይገባም። አንተ መጣህ፣ አንተ ቃል ተናገርክም ያው ነው። አንተ እኔ ቤት ባትገባ ራሱ ቃል በመንፈስ ዓለም መጥቶ ቤቴ እንደሚገባ አውቃለሁ። ቃል እኔ ከመድረሴ በፊት ፈጥኖኝ እንደሚደርስ አውቃለሁ። ኧረ ኢየሱስ ጌታ። መጽሐፍ መዝሙር 145 ላይ እንደዚህ ነው፣ ትእዛዙ ወደ ምድር ይልካል ይላል። ከዛ ቃሉ እጅግ በፍጥነት ይሮጣል። የእግዚአብሔር ቃል በምድር ላይ ካሉ ዌፐኖች ይልቅ በጣም በፍጥነት ይሮጣል። አሜን አትሉኝ? የእግዚአብሔር ቃል ለዚህ ሰው ለመቶ አለቃው ገና ወደ ቤቱ ሳይመለስ ቃሉ ቤቱ ገብቷል። ወደ ቤታችሁ ሳትሄዱ የእናንተ ነገር ተፈቶ ታገኙታላችሁ። አሜን። የሚመለከተው ሶስት ይጮህ አሜን ይበል። ባይዞ አማኝ አሁን እየሰበሰበ ነው ያለው። እየተናጠቀ በህይወቱ ላይ እየሆነበት ነው ያለው። የቤተሰባችሁ ነገር እየተፈታ ነው ያለው። ስሙ ሲጠራ አሁን መፈታት ይጀምራል። እየተነገረ ያለ እናንተ ነገር መስተካከል ይጀምራል። አይታችሁ ከሆነ እግዚአብሔር ወደ መርደኪዮስ የመርደኪዮስን መገደል፣ የመርደኪዮስን መታነቅ፣ የመርደኪዮስን በእንጨት ላይ መንጠልጠል ያለውን ነገር ሲሰማ መስማት ብቻ አይደለም፣ እግዚአብሔር መጀመሪያው ሰዎቹ ሲያቅዱ ያለ ይህ ነገር እንደታቀደ ሲያቅ ዘና ብሎ በመጀመሪያው ቀን አልመጣም፣ በአንደኛው ሳምንት አልመጣም። ነገር ግን እንደ ነገር ሊገደል ሌሊት ላይ እግዚአብሔር አምላክ ወዴት መጣ? እራሱ እግዚአብሔር ማለት ወደ ንጉሱ ሕጉን ሊሽር ወደሚችል ንጉስ ሄደ። መጽሐፍ ንጉሱን እንቅልፍ አሳጣውና ስለ መርደኪዮስ ፋይል ማገላበጥ ጀመረ። ልክ ፋይል ሲገላበጥ መርደኪዮስ ስለሰራው ቸርነት ተሰማ። በቃ ይሄ ሰውማ መገደል አይደለም ያለበት፣ ይሄ ሰው ጭራሽ መክበር ነው ያለበት አለ። ይኸው የእናንተ ጉዳይ ይሰራል በማይባልበት ሁኔታ እግዚአብሔር ይሰራዋል። እግዚአብሔር አምላክ ምስክሬ ነው። እግዚአብሔር ይሰራዋል። እግዚአብሔር ወደ መርደኪዮስ አልሄድም። አንዳንድ ሰዎች የሚሆንባችሁን ልንገራችሁ። አሁን የሚሆንባችሁን ልንገራችሁ። ይሄ ቃል ወደ እናንተ አሁን ፊት ለፊት ላይ መጣ ይችላል። ወደ ታሰረባችሁ ነገር ግን ይሄ ቃል ይላካል። ቋጠሮን ለመፍታት ወደ ቤታችሁ ይላካል። እጃችሁን ዘርጉና እስቲ አሜን ብላችሁ ሰሩ። እኔ በጣም አምነዋለሁ። ይሄ ቃል ኢየሱስ በሕይወቴ ላይ ሲሰራ ይችላል። ሲነገር ይሆናል። አሜን ብለህ ተቀበል። አሜን ይሁንብሃል። አሜን ማለት ይሁንልኝ ማለት ነው። ሰው እዛኛው ዓለም ራሱ እዛኛው የሰይጣን ዓለም ራሱ የተለያየ ነገር ምርቃት ሲደረግ የተለያየ መርገሞች ሲነገሩ ምን ይላል? አሜን አሜን አሜን። ጫፉን ይዞ ነው እኮ አሜን የሚለው። አንተ ግን እኮ የአሜን ባለቤት እኮ አንተ። አሜን ማለት የሚገባ አንተ። አሜን ስትል የጠላት ስራ ይፈርሳል፣ ያንተ ቤት ይሰራል። እስቲ ጮኻችሁ በዚህ መረዳት አሜን በሉ። ስለዚህ እግዚአብሔር ዛሬ በህይወታችሁ ላይ ይመጣል። አሜን። አውጁ እስቲ ኢየሱስ ይመጣል በሉ። ኢየሱስ ይመጣል። ኢየሱስ በህይወታችሁ ላይ እንዲመጣ የምትፈልጉ ሰዎች አሜን። እንደነገርኳችሁ ኢየሱስ ሲመጣ የተበላሸው ምን ይላል? ይስተካከላል። እንደ አዲስ ይሆናል። የተቆረጠው መብቀል ይጀምራል። አሜን። ከዚህ በፊት ወንድሞቻችሁ ወይም ቤተሰቦቻችሁ አሳዳጅ ሊሆን ይችላል። ኢየሱስ ወደ ቤታችሁ ሲገባ አሳዳጁን ወንጌላዊ ያደርጋል። አሜን። አይታችሁ ከሆነ ጳውሎስ ጋር ኢየሱስ ሲመጣ ወደ ጳውሎስ የመጣው ማን? ኢየሱስ ክርስቶስ። እነ ጴጥሮስ ተልከው ነው እንደ ወንጌል ይሰብኩ ወይስ እነ አናንያ ነው መጀመሪያ ወንጌልን የነገሩት? አንዳንድ ሰው አይ ኢየሱስ አይደለም የሚመጣው ሰው ነው የሚመጣው፣ ሰው ነው የሚላከው፣ ይሄ አዲስ ኪዳን ዘመን ነው ብሎ ሊናገር ይችላል። ኢየሱስ ግን ይመጣል። አሜን።
አሜን አሜን አሜን። ወደ ጳውሎስ የመጣው ኢየሱስ በአዲስ ኪዳን አይደለም። ወደ ጳውሎስ ኢየሱስ ሲመጣ እኮ ሊገድለው አይደለም የመጣው፣ ነገሩን ሊያስተካክል እንጂ ነገርህን ሊያባብስብህ ወይንም ደግሞ ሊቀጣህ አይደለም የሚመጣው። የክብር መጠቀሚያ ትሆን ዘንድ ወደ ቤት ይገባል። አሳዳጅ የነበረው ሰው ደብዳቤ ተቀብሎ ያለምንም ክፍያ ቤተክርስቲያንን የሚያሽግ ቤተክርስቲያንን የሚገል የተለያየ ነገሮችን የሚያደርግ ሰው ድንገት በደማስቆ ላይ እየተጓዘ እያለ ብርሃን የሆነው ኢየሱስ ራሱ ጳውሎስ ሲናገር ይገርመኛል። ሐዋርያት ሥራ ምዕራፍ 20 አካባቢ ጳውሎስ እንደዚህ ብሎ ተናገረ። በመንገድ እያለሁ ለንጉሥ አግሪጳ ሲነግረው እኮ ነው። በመንገድ እየሄድኩ እያለ ሰዎችን ለማሳደድ በፈረስ እየጋለብኩኝ እያለ አግሪጳ አንድ ነገር ልንገርህ፣ ይሄን ከመናገሬ በፊት እዚህ ያሉ አይሁዶች ሁላ ስለ በፊት ስለነበረ ማንነት ያውቃሉ። በፈረስ እየሄድኩ እያለ ድንገት ከፀሐይ በላይ የሚያበራ ብርሃን መጣ ወደ እኔ። ማን ነው ብዬ ደንግጬ ስወድቅ ከአጠገብ የሚያሉ ሰዎች ሲወድቁ እሱም እንደዚህ ያለ፣ እኔ የምታሳደኝ ኢየሱስ የመውጊያውን ብረት ብትቃወም ምን ይልባል? ይብስባል። አረጋልቀው አያችሁ፣ ጳውሎስን የተገናኘው ማን? ኢየሱስ ነው። ከተገናኛችሁ ኢየሱስ ይገናኛችሁ። አሜን አሜን። ቋጠሯችሁ ከተፈታ በኢየሱስ ይፈታል። አሜን አሜን። ዛሬ በጌታ በኢየሱስ ክርስቶስ በህይወታችሁ ላይ ኢየሱስ ይመጣል። አሜን። የተበላሸውን ነገር ለማስተካከል ይመጣል። አሜን። በኢየሱስ ስም እናገራለሁ። ለእናንተ ብቻ ሳይሆን ይሄን ቪዲዮ በተለያየ ዓለም ሆኖ በዩቲዩብ ለሚመለከቱ ተስፋ ቆርጦ በተቀመጡ የሞትን ድምፅ ሰምተው በተለያየ ሁኔታ እየፈሩ ላሉ ሰዎች ኢየሱስ ባሉበት ቦታ ይመጣል። አሜን። መጽሐፍ እንደሚል የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል እንደሚል በድንገት ባሉበት ቦታ ይመጣል። ሰንሰለቶች ከእጃቸው ላይ ይፈታ። ከአይምሯቸው ላይ መርገም ይሰበር። የጨለማ ስራ ከመንገዳቸው ይነሳ። ከእግዚአብሔር ያልሆነ የበሽታ መርገም ከላያቸው ላይ ይነሳ። በጌታ በኢየሱስ ስም ይነሳ። እስቲ ጩሁና ይነሳ በሉ። በኢየሱስ ደም ተነስቷል፣ ተነስቷል። አውጁ እስቲ ጩኻችሁ ተነስቷል በሉ። አሜን። ለዓለም ነው እየታወጀ ያለ። እስቲ ጩኻችሁ ተነስቷል በሉ። እሱ ሲመጣ የማይነሳ ነገር የለም። ተነስቷል፣ ተነስቷል። አጠገባችሁ ያለውን ሰው ተነስቷል በሉ። ያስጨነቀ ተነስቷል። ስንት ዓመት እንደፈጀ አላውቅም፣ ተነስቷል በሉ። አንዳንዶቻችሁ 2 ወር ይሆናል ከጀመራችሁ፣ ሜቢ አንዳንዶቻችሁ 5 ዓመት ይሆናል ከጀመራችሁ፣ አንዳንዶቻችሁ ብዙ ዓመት ሆኗችኋል። ዛሬ በጌታ በኢየሱስ ስም ከመንገዳችሁ ላይ ተነስቷል። ከእናንተ ላይ በኢየሱስ ደም ተነስቷል። ራስ ምታት ቢሆን፣ HIV ቢሆን፣ ስኳር ቢሆን፣ የተለያየ ቦታ ወቅቱን እየጠበቀ የሚያሟችሁ ህመም ቢሆን፣ መንገዳችሁ ላይ የተቀመጠ መርገም ቢሆን አሁን በኢየሱስ ደም ተነስቷል። ብዙዎች ኢትዮጵያን ክርስቲያን ላይ ኢኮኖሚያቸው ላይ ይቀመጣል። ዛሬ በኢየሱስ ስም ልቀቅ ብለናል። ኢየሱስ ሲመጣ በቃ መልቀቅ ነው ያለው፣ አማራጭ መልቀቅ ነው። እስከ ዛሬ ኢኮኖሚያን ይሻሉ፣ ነገር ግን ዛሬ ለቀቅ ይሄዳሉ። እስከ ዛሬ ቤተሰቦቿን ጌታን እንዳይቀበሉ ይሻሉ፣ ዛሬ ግን የመጣው ማን ነው? ኢየሱስ ነውና ለቀቅ ይሄዳል ይቻላል። አንዳንድ አይቷችኋል፣ አጋንንት እኮ ሲጮህ ቤተሰቧን ይሻሉ ይላል። በዛ ሰዓት እጅና እግራቸውን ይዞ ቁጭ አድርጓቸው ያለ፣ ነገር ግን ወደ ጌታ እንዳይመጡ በቃ ቅዱስ ሆኖባቸዋል። አንዳንዱ ኢኮኖሚያን ይሻሉ ድሃ አድርጊያታል። ሴትዮዋ ትሰራለች፣ ግን ብሯን ዋናውን ሶርሱን ይዞታል። ሁሌ ይሄ ቃል ስለሚገርመኝ እናገራሉ። ዳንኤል ምዕራፍ 10 ቁጥር 10 ላይ ያለውን ቃል ስትመለከቱ ዳንኤል ተንበረከከ ይላል። በመጀመሪያው ቀን ጸሎቱ ማርያም ደርሶ ነበር። እግዚአብሔር ገብርኤልን አመጣና ገብርኤል ስለሆነ አብዛኛውን መልእክተኛ የሚላከው የምስራች ይዞ የሚመጣው ገብርኤል ነው። የጸሎት መልስ ይዞ የሚመጣው ለነ ማርያም የተገለጠው ለነ ሳምሶንና ለነ ዘካርያስ ለእያንዳንዱ የምስራችን ይዞ የሚመጣው ገብርኤል። ሚካኤል ተላከ ማለት ደግሞ ሰውን ለመጨረስ በአንድ ሌሊት ይላል መጽሐፍ ወደ 800 ምናምን ሺህ ሰዎች ገደለ። ሚካኤል ለመዋጋት ነው የሚላከው። ገብርኤል ደግሞ በዛን ሰዓት ለዳንኤል የጸሎትን መልስ ይዞ ሲመጣ አየር ላይ ከዲያብሎስ ጋር
አንድ ላይ ሆኖ የሚሰራ የፋርስ አለቃ የሚባል የጨለማ ኃይል ተቋቋሙ ይላል። ገብርኤል እንዳይወርድ ማለት ለዳንኤል የጸሎት መልስ እንዳይመጣ፣ ዳንኤል ጋር የጸሎቱ መልስ ከመጣ ምን እንደሚሆን ያውቃል። እናንተ እኮ ጸልያችሁትን ጸሎት በእጃችሁ እኮ ብትይዙ ፋይናንሻላችሁ ቢለቀቅ ቤተክርስቲያን እንደምትባረክ ያውቃል። ወንጌል እንደሚሰፋ ያውቃል። ስለዚህ የሌሎች የኃጢአተኞች ብር አይደለም ይዘው መያዝ የሚፈልገው ሁሌ ታርጌት የሚያወጣው መናፍስቶችን ሲልክ ታርጌት የሚያወጣው በጌታ ያሉ ሰዎች ላይ። የዳንኤል መልስ ገብርኤልን ይዞ እየመጣ ያለ ከፋርስ አለቃ ጋር መሟገትና መጣላት ጀመሩ ይላል መጽሐፍ። እግዚአብሔር አንድ ነገር አደረገ። ዳንኤል በዛ ሁሉ ላይ ግን 21 ቀን ሙሉ ተንበርክኮ ይጸልያል። በአንድ ቀን እኮ ተሰምቷል ጸሎት። 21 ቀን ግን የጸሎት መልሳውን መገናኘት ፈልጋለሁ ያለ ጸሎቱን አላቆ። አንዳንዶቻችሁ መንፈስ ዓለም ላይ ስለ እናንተ ተለቆ ጸሎታችሁን አቁማችሁ ስፍራችሁን ለቃችሁ ሌላ አቋራጭ ትፈልጋላችሁ። ኦልሬዲ እኮ እግዚአብሔር እኮ ተናግሮ ተለቋል። እዛም ለዚህ እኮ ነው ማቆም ሲናገር በመጠበቂያ ላይ ቆማለሁ ምንም እንኳን በለስ ባታፈራ። ቅድም እግዚአብሔር ሰው ሲያነብልን አይደል? ምንም እንኳን በለስ ባታፈራ፣ የወይራ ስራ ቢጎል፣ ከብቶች ከጋጣው ቢታጡ፣ እኔ ግን በእግዚአብሔር አምላክ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር እንደዋ እግሮቼን ያድሰው፣ በከፍታዎች ላይ ያስኬደኛል። ዛሬ በኢየሱስ ስም ጌታ ከመምጣቱ የተነሳ በከፍታዎች ላይ ትሄዳላችሁ። ማንም ላይ ይዛችሁ የምድር ስበት ላይ ይዛችሁ የሟርተኛው ስበት ላይ ይዛችሁ ጥሳችሁ የምትወጡ ሰዎች አላችሁ። ወይ ላትያዙ ማለት ላትያዙ ቢጨረጨሩ እጃቸውን ቢዘረጉ ላይደርስባችሁ እናንተ እንደ ንስር ሰንጥቃችሁ ከመከራውና ከችግሩ በላይ ትሆናላችሁ። እስቲ አሜን በሉ። በቃ እናንተ ይሄ እንደዚህ አይነት ቃል ሲታወጅ አሜን ብላችሁ ተቀበሉ። ግዴላችሁ ይሄ በቃ አለ አይደል? አሁን እኮ ሰው የሆነ ላይ ወጥቼ ልብራር ብል እዚህ ጋር እችላለሁ። ከጣሪያ ላይ ወጥቼ ትንሽ እንደዚህ ሊድ አየር ላይ ብል እችላለሁ። መሬት ምን ያደርገኛል? ይስበኛል። መሬት የሆነ ግን እንትን ላይ የወጡ ሰዎችን በቪዲዮ አይታችሁ ከሆነ ከመሬት ስበት በላይ የሆኑ ሰዎች ራሳቸውን ቢጥሉ ምንድን ነው ይንሳፈፋሉ። አየር የለም እንጂ ምን ይላል? ለምን? የምድር ስበት የለም። አንዳንድ ጊዜ በስፒሪቹዋል ዓለም ላይ ከዚህ ከሟርተኛው ከድግምቱ ከመከራው በላይ ከስበቱ በላይ የምትሆኑበት ሰዓት አለ። ንስር መጽሐፍ እንደሚናገረው ከመብረቁ ከዝናቡ በላይ አይደል ሆኖ ወደ ታች የሚመለከተው። ችግሩ ሰዎች ላይ ሲበጥ አንተ ከላይ ሆነ ያመልጡ ዘንድ ትጸልያለህ። አሜን አትሉ? በዚህ ዘመን እንደዛ ነው መሆን ያለው እንጂ የሚመጣው ሁላ እየደቆሰን እንችላለን። የሚመጣው ነገር የሚነሳው ወጀብ ሁላ ለምን? አንተ እኮ የእግዚአብሔር ልጅ ነህ። የሚገርማችሁ ይህን ታሪክ ግን ልጨርስላችሁ። ዳንኤል 21 ቀን ሙሉ ጾመ። 21 ቀን ሙሉ እየጸለየ እያለ በኋላ እግዚአብሔር ታማኝነቱን አይቶ ገብርኤልን መጀመሪያ ልኮት ነበር። በመጀመሪያው ሚካኤልን ሂድና ገብርኤልን አግዘው ብሎ ሚካኤልን ላከ። ሚካኤልን ሲልከው ሚካኤል ስለመጣ ገብርኤል የጸሎቱን መልስ ይዞ ወደ ዳንኤል መጣ። ሚካኤልና የፋርስ አለቃው እዛ ጋር መጣላት ጀመሩ። ልክ ገብርኤል ወደ ዳንኤል ሲመጣ ዳንኤል ጸሎትህ ተሰምቷል። በመጀመሪያው ቀን እኮ ጸሎትህ ተሰምቶ ነበር፣ ግን ወደ አንተ ጸሎት ይዤ እንዳልመጣ የፋርስ አለቃ ከላይ ተቋቋመ። ያንተ ነገር አለው። ያንተ ነገር ለብዙዎች የሚደርስ ስለሆነ ጠላት አላሳልፋል። ነገር ግን ሁሌ አሸናፊ ስለሆንኩኝ ወደ አንተ መጥቻለሁ። ፈተና ቢበዛበትም ያንተ ነገር ለክብር ነው። መከራና ችግር ቢበዛበትም ያንተ ነገር ለስኬት ነው። ዝም ብሎ ተነስቶ ሌላው ኃጢአተኛ የተለያየ ነገር እያደረገ በተለያየ ነገር ስኬትን ያገኛል። አንተ ግን ለመውጣት ብዙ የፈጀብህ ለምንድን ነው መሰለህ? ውጊያ ስላለ ነው። ውጊያ ያለብህ የኪዳን ልጅ ስለሆንክ ነው። ከዛኛው ዓለም ጋር ስላልተስማማ ነው። አንዳንድ ጊዜ ውጊያ ሲበዛልህ በቃ እኔ ከእግዚአብሔር ጋር ስለሆንኩኝ ነው። ኢየሱስ ጌታ። ከእግዚአብሔር ጋር የሆነ ሰው ደግሞ ዓለምን ያሸንፋል። ኢየሱስ እንደዚህ ያለ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን አለ አራቻታ ዓለምን ምን ብያለሁ? ዮሐንስ እንዲህ ብሎ ተናገረ፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። አረ ኢየሱስ ጌታ። ምንም እንኳን ዓለም ብትታገለ አንተ ግን ታሸንፋለህ።
ዳንኤል የጸሎቱ መልስ ተለቀቀ። በጌታ በኢየሱስ ክርስቶስ የጸሎት መልሳችሁን ያዘገየ የጨለማ ስራ ዛሬ ኢየሱስ ከመገለጡ የተነሳ በመንፈስ ቅዱስ አማካኝነት ኢየሱስ ከመነሳቱ የተነሳ በጌታ በኢየሱስ የእናንተን ነገር ለቆ ይሄዳል። የእናንተ ነገር ይነሳል። የወደቀው ነገር ይነሳል። ይኸውላችሁ ስሙኝ፣ መጽሐፍ እንደዚህ ይላል፣ እግዚአብሔር አብ የሞትን ጣር አጥፍቶ ማንን አስነሳው ይላል? ኢየሱስን አስነሳው ይላል። ኢየሱስን ያስነሳው የእግዚአብሔር መንፈስ ከወደቃችሁበት ቦታ ያስነሳችኋል። የሞተባችሁን ነገር ያስነሳዋል። ለደረቀው ነገር ትንሣኤ በማድረግ ያልፋል። ኢየሱስ መጣልኝ በሉ። ጥያቄ ይመለሳል በሉ። ዛሬ ችግሬን ቀብረዋለሁ በሉ። መልስ ይዤ እወጣለሁ በሉ። አውጁ። መልስ ይዤ እወጣለሁ በሉ። አጠገባችሁ ያለውን ሰው አውጁበት። መልስ ይዘህ ትወጣለህ በሉ። ጥያቄ ያለው ሰው ባይዘው አሜን ይላል። በቤተሰቡ ላይ በህይወቱ ላይ ጥያቄ ያለው ሰው አሜን ብሎ ይቀበላል። በጌታ በኢየሱስ ስም ሆነባችሁ። በናዝሬቱ በኢየሱስ ስም መልስ ይዛችሁ መውጣት ሆነባችሁ። ኢየሱስ ጌታ፣ ኢየሱስ ጌታ። ዛሬ የተናገርኩት ቃል ኢየሱስ ምን ይላል? ወደ ማን? ወደ ነገርህ፣ ወደ ችግርህ፣ ወደ አንተ ያንተን ነገር የሞተውን ለማስነሳት የተቀበረውን ነገር የትንሣኤ ኃይል ለመክተት ኢየሱስ ወደ ነገራችሁ ይመጣል።